ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና ወዐለል ዋሪስ ሚስሉ ዛሊክ የህፃኑ አባት ምናልባት ከሌለ በህይወት ሙቶ ከሆነ እሱን የሚተካው የሱ ዋሪስ የልጁን ኃላፊነት ይረከባል እና እሱም ባለው አቅሙ ለልጁ መሰጠት ያለበትን ወጭ ይሰጣል ለናቲቱ ማለት ነው። ከውጭም ከሆነ ከግቤ ልጁን የምታሳድግለት ሴት አላቅሽም ተፈተሻል ወይ ባልሽ ሞቷል ዘወር በይ ማለት አትችልም። የናንተ ልጅ እስከያዘይ ድረስ ለልጁ የሚያስፈልገውን ነገር ለሷም ማቅረብ ይኖርበታል ነው የሚለው አላህ Subhanahu Wa Ta'ala። فإن أراد فصالا عن تراض منهما وتشاور ይላል። የማጥቢያው ጊዜ 2 አመት ሙሉ ነው ሲባል 2 አመት ሙሉ ማጥባት ግዴታ ነው ማለት አይደለም። ሙሉ በሙሉ አስፈላጊ ከሆነ ነው 2 አመት የተባለው። አስፈላጊ ከሆነ መብቱ ነው። አለበለዛ እናትና አባት ወላጆች ተስማምተው ተራዲን ማለት ልጃችን ካሁን በኋላ ጡት ቢጥል ይችላል ምንም የሚጎዳው ነገር የለም ብለው ተስማምተውና ተግባብተው ተመካክረውና ተስማምተው 2 አመት በፊት እንዲቋረጥ ቢያደርጉ ይላል። በአመት ወይም አመት ተኩል በሆነ ክፍለ ጊዜ ይበቃዋል ባሉ በትወት እንዲቋረጥ ቢያደርጉ ወተሻውሪን ከመመካከር ጋራ ፈላጁናህ አለይሂማ ይሄን በማድረጋቸው ወንጀል የለባቸውም ይላል። ምክንያቱም ለልጅ ከወላጅ የበለጠ የሚያስብ የለም። ልጃቸው እንደሚችል ያውቃሉ። በደንብ ጤናማና የፋፋ ልጅ ይሆናል። ሌላ ምግብ አለማምደውታል። ያንን ምግብ እስከወሰደ ድረስ ባሁን በኋላ ጡት አያስፈልገውም ብለው ሁለታቸው ድምዳሜ ላይ ከደረሱ ሊያስጥሉት ይችላሉ። ግድ 2 አመት መድረስ ላዚም አይደለም። ያስፈልጋል በተባለ ጊዜ ነው 2 አመት ድረስ የሚሄደው ማለት ነው። ፈላጁናህ አለይሂማ እና እናትና አባት የህፃኑ ልጃችን 2 አመት ባይሞላውም ጠንከሯልና ካሁን በኋላ በምግብ ብቻ መኖር ይችላል ብለው ተስማምተውና ተመካክረው እንዲቋረጥ ካደረጉ ይህም በማድረጋቸው ሐቁን አጓደላችሁበት ተብለው አይወነጀሉም፣ ወንጀል የለባቸውም ይላል። ፈኢን አረድቱም አን ተስተርዲዑ አውላደኩም አሁንም ወንዶች ልጆቻችሁን ለማስጠባት ብትፈልጉ ይላል። ማለት በውጭ ሙግዚቶች ለማለት ነው። አሁን አንዳንድ ጊዜ ባለቤቱ እንዲታጠባለት የማይፈልግ ሰው ይኖራል። ወይም ደግሞ እሷ ፈቃደኛ አትሆንም፣ ታቅሙ በላይ እዳ ታሸክመዋለ፣ አልግባባ ይላሉ። እንግዳውስ እኔ ልጅን ስጭኝና በፈለኩበት ቦታ አሳድገዋለሁኝ ብሎ መውሰድ ሁኔታ ይመጣል ማለት ነው። በተለይ አረቦች እዛ አይነት ባህል አላቸው እና እንዳውም የውጭ ሴት ያጠባው ልጅ ነው ጠንካራ የሚሆነው በመንፈሱም በአካሉም የሚል እምነት ስላላቸው ሴትዮዋ ጋር ማትቻቻሉና ማትግባቡ ሆናችሁ ወንዶች ልጃችንን ወስደን ከውጭ እናስጠባለን የሚል አቋም ብትይዙ ይላል። ፈላጁናህ አለይኩም ይህንንም በማድረጋችሁ ወንጀል የለባችሁም። ለምን ሌላ መተኪያ የምታሳድግልኝ ሴት አለችኝ በሷ በኩል አሳድገዋለሁኝ ካላ አባት እናትም ደግሞ ፈቃደኛ ሆና የምትስጥ ከሆነች በውጭ ሄዶ ቢጠባ ምንም ችግር የለም ይላል። ኢዛ ሰለምቱም ማ አተይቱም ቢልማዕሩፍ ለዚህ ለአዲሷ ሙግዚት ልትሰጡ ቃል የገባችሁትን ወጪ በአግባቡ የምትሰጡ ከሆናችሁ ይላል። ማለት ኺያና እንዳታደርጉ። የውጭ ሙግዚት ይሄን ያህል በወር ትከፍለኛለህ ወይም በአመት ይሄን ያህል ትከፍለኛለህ አሳድግልሃለሁ ብላ ተተስማማችሁና ኮንትራት ከያዛችሁ ያን የገባችሁበትን ቃል የገባችሁትን ነገር መክፈል አለባችሁ። አለበለዛ መክፈል ያለብህን ነገር ሳትከፍል ከቀረህ ሱህት ነው፣ ልጅህን እርም ነው ያጠባኸው ማለት ነው። እና በሱህት የተገነባ ሰውነት ደግሞ ሙባረካ አይሆንም። ልጅህን በሚገባ ያው የምከፍለውን ነገር ከፍላለሁ ብዬ ቃል የገባሁትን ነገር በእርግጠኝነት ከፍላለሁኝ ብለህ እርግጠኛ ከሆንክ ወስደህ ብታጠባ ችግር የለም። ግን አንዷን ምስኪን አታለህ አጥቢልኝ ይሄን ያህል ከፍልሻለሁ ብለህ ሲያበቃ ኋላ እንደገና ቃል የገባኸውን ነገር ማትሰጣት ከሆነ ልጁን ሐራም ነገር እንዳጠባኸው ይቆጠራል ማለት ነው። ይህን እወቅና ተጠንቀቅ ይላል። ወተቁላህ እና ወንዶች ልጆችን በማሳደጉ ረገድ ከወላጆቻቸውም ጋር ይሁን ከውጭ ሙግዚቶች ጋራ ማድረግ የሚገባቸውን ሁሉ በማድረግ የማይገባውን ሁሉ በመጠንቀቅ አላህን ልትፈሩ ይገባል ይላል። ወዕለሙ ወቁ አነላህ ቢማ ተዕመሉነ በሲር አላህ እናንተ በምትሰሩት ነገር ሁሉ ጥልቅ ተመልካች ነው።
እናንተ ጌታ የማያውቅና የማይከታተለን አይምሰላችሁ በልጆቻችሁ በቤተሰባችሁ የሚጓደሉትን ሁቁቆች በቅርብ እከታተላለሁና እታዘባለሁ ይሄን አውቃችሁ መጠንቀቅ አለባችሁ ይላል። ስለዚህ እነዚህ ሁሉ ነገሮች በዲናችን መመሪያና እልባት ተሰጥቷቸዋል ማለት ነው። እኛ ግን አናቅም። በቃ ቁርአን ዝም ብሎ ሶላት መስገጃ አንድ አፍታ ቁጭ ብሎ የሚነበብ ነገር ነው። ህገ መንግስት እንኳን ሊወዳደረው አይችልም። ምክንያቱም ህገ መንግስት የሚባለው በቤተሰብ ውስጥ ገብቶ ለእያንዳንዱ ሰው መብትና ግዴታ እንደዚህ በዝርዝር ማንም ዓለም ህግ አላስቀመጠም። ኢስላም ግን ጥቅቅን ነገሯ ሳትቀር ውስጥ አንተ ማታቃት ነገር ሳይቀር ነው አብጠርጥሮ ግዴታና መብትህን የሚያስቀምጥልህ ማለት ነው። ይህን የመሰለ መመሪያ አምክኖ ነው ዓለመል ኢስላም እንደገና በጥላቶቹ እንቶ ፈንቶ የሚደናበረው ያለው ማለት ነው። ስለዚህ ይህንን እንግዲህ ባሟላ ቁጥር አንድ ሰው ኢማኑ ጠንካራ ይሆናል፣ ከጌታ ጋር ያለው ግንኙነት አስተማማኝ ይሆናል፣ አኸራውም ዱንያውም ያማረ የተዋበ ይሆንለታል ማለት ነው። ከዚህ ፍቃድ ባፈነገጠ ቁጥር ያው በየጣልቃው ወተቁላህ እያለ ነው። አላህን ፍሩ ከኔ ፍቃድ ያታፈንግጡ። ይህንን ካላደረገ ግን ኸሳራ ነው። ዱንያችንም ምስቅልቅል ይሆናል ከአላህ ጋር ከጣላን፣ በአኸራም ደግሞ የባሰ ችግር ነው የሚጠብቀን ማለት ነው። ወለዚነ ዩተወፈውነ ሚንኩም እነዚያ ደግሞ ከናንተ መካከል እድሜያቸው አልቆ በሞት የሚወሰዱት ይላል። ወንዶች ማለት ነው አባወራዎች እና ሰዎች አሁን እንኖራለን እያሉ ይመኛሉ። ግን ቀጠሮ ከደረሰ እነሱ ስለተመኙ መቀጠል አይችልምና ቀጠሮ ደርሶባቸው የሚወስዳቸው ይላል አላህ Subhanahu Wa Ta'ala። ወየዘሩና አዝዋጀን እና ባለቤቶቻቸውን ወደ ኋላ ትተው የሚሄዱ ሟቾች የተረበሱነ ቢአንፉሲሂና 4 አሽሁር ወ10 እነዚህ ሟቾች በሞት በሚወሰዱ ጊዜ አጀላቸው ደርሷል፣ መኖር አይችሉም። ግን በሚሞቱ ጊዜ ሐቅ አላቸው። እነሱ ሊከበርላቸው የሚገባ መብት አለ። እሱንም እንዲታውቁና እንዲታከብሩ ይላል የሟቾችን ሐቅ። ሱብሃንአላህ። እንግዲህ ለሟች የማን የህገ መንግስት ነው የሚከራከረው? ተሞተ ሞተ خلاص አላህ ይርሐመው አበቃ። ግን አላህ Subhanahu Wa Ta'ala ለሙታን እንኳን መብት ያስቀምጣል ማለት ነው። የሰውየው ሞቷል፣ ከሞተ በኋላ እንደዚህ ሐቅ አለው እሱን ጠብቁ ብሎ የሚያስተምር ጌታ ነው ማለት ነው። ስለዚህ አሁን ባለትዳር የሆኑ ወንዶች ሚስቶቻቸውን ትተው በሚሞቱ ጊዜ ሚስቶቻቸው ለነሱ ሊያከብሩ የሚገባ መብታቸውን ነው ሊናገር የፈለገው ማለት ነው። እነዚህ ሟቾች ሙተዋልና አያውንም አያውቁብንም ብላችሁ እንደፈለጋችሁ ሐቃቸውን እንዲያትረግጡ ተጠንቀቁ ይላል ማለት ነው። እና የሞቱ ወንዶች ባለቤቶቻቸውን ትተው በሚለዩ ጊዜ እነዚህ የሙታን ሚስቶች ከሞተ በኋላ ምንድነው ያላቸው አቋም? ከሟቹ ባላቸው አቋያ ሁቁቅ አለባቸው። ያንን ሁቁቃቸውን በአግባቡ መወጣት ይጠበቅባቸዋል ይላል። እሱ ምንድነው? የተረበስነ ኢህዳድ ይባላል በሌላ ቦታ። የተረበስነ ቢአንፉሲሂና 4 አሽሁር ወ10 የሟች ባለቤቶች ባሏ ከሞተበት እለት አንስታ 4 ወር ከ10 ቀናት እስከሚሞላ ድረስ ባለችበት ቤት ቁጭ ብላ አደብ ገዝታ መኖር አለባት፣ ቁጥብ ሆና ማለት ነው። እና ከጌጣጌጥ ከቅባት ከሽቶ ከተለያዩ ነገሮች ከቅንጦ ነገሮች ርቃ የባሏን ሀዘን መጨረስ አለባት 4 ወር ከ10 ቀን ድረስ ነው ይላል ማለት ነው። እና ኒካህ የሚባለው ጋብቻ የሚባለው ነገር ትልቅ ጸጋ ነው። ይህንን እድል በሚያጡ ጊዜ ሴቶች እድለ ሰባራ ይሆናሉ ማለት ነው። እና ባሎችም ደግሞ ያው አጀል ስለሆነ ይሄዳሉ። አላህ ወይ እሷ ትቀድማለህ ወይ እሱ ይቀድማል። እሱ በሚሞትበት ጊዜ ኢዳ ግዴታ ነው የሚለው። ሙቷል በቃ ብላ በነጋታው ከማንም ጎራምሳ ልትዳራ አይገባትም። 4 ወር ከ10 ቀን እስከሚሆናት ድረስ ባስቀመጠባት ቤት ተቀምጣ አደብ ገዝታ ጌጣጌጦችና ከሽታሽቶች ርቃ መኖር አለባት። ይሄ ግዴታዋ ነው ይላል። እና ይሄ በጃሂልያ ነበረ በተለምዶ እስላም ከመምጣቱ በፊት በአረቦቹ ባህል አንድ ሴት ባሏ ሲሞትባት ከዚህ የበለጠ ዒዳ ትቆጥር ነበረ ማለት ነው። እና አመት ሙሉ ነበር የምትቀመጠው። አመት ሳትቀመጥ የሟች ሚስት እንደገና ሌላ እጮኛ ምናምን አስተናግድ ያለው ይካለች እንደ ባለጌ ትቆጠርና ትወገዝ ነበረ። እስላም ግን የሁሉን መብት አመዛዝኖ ነው እንትን የሚለው። አመት አያስፈልግም ማለት 4 ወር ከ10 ቀን ግን ይኖራል። ለሟቹ ባልሽ ክብር ስትይ
4 ወር ከ10 ቀን ድረስ መጠበቅ አለብሽ ብሎ አስቀመጠ። የመጀመሪያው አመቱ በጣም የበዛ ነው ማለት ነው። ምክንያቱም እሱ ሙቷል መልሶ አይመጣም። አመት ሙሉ እሷ ከህይወት ተለይታ ማለት ነው እና ደስ የሚል ሽቶ አትሸትም፣ ሻል ያለ ልብስ አትለብስም፣ አትነትናትልም። ተጎሳቁላ አመት ድረስ ተቆየች። በኋላ አመት ሲሞላት የሆነ ጥጠር ነገር ይሰጧታል። ያንን ጥጠር እንደዚህ ተወረውራለች። በምትወረውር ጊዜ ለባሌ ያውን አመት ድረስ እንደዚህ የተሰቃየሁት ለሱ ያደረኩት ነገር ይችን ያህል አይደለም ብላ አክብሮቷን ለመግለጥ ጥጠር ተወረውራለች ይባላል። ያ ነበረ በጃሂልያ ጊዜ። አሁን ግን ያ እናንተ ሴቶችን ስለሚጎዳ እሱን አሻሽዴ ቀንሼላችሁ ወደ 4 ወር ከ10 ቀን እንዲመለስ አድርጌያለሁ። ይሄን ግን ማክበር አለባችሁ አለ አላህ Subhanahu Wa Ta'ala። እና ይሄም እንግዲህ ሁቁቅ ዘውጅ ከሚባለው አንዱ ክፍል ነውና የሟች ሚስት 4 ወር ከ10 ቀን ካልሞላ ኢዳዋ አያልቅም ማለት ነው። ኢህዳድም ኢዳም ነው። ኢዳዋም በዚሁ ነው የሚያልቀው። 4 ወር ከ10 ቀን ሲሞላ ነው ኢዳዋ ሊያልቅ የሚችለው እርጉዝ ካልሆነች በስተቀር። ነፍሰ ጡር ከሆነች ግን በወለደችበት አጀሉሁና አንየዱዕና ሐምለሁን ስለሚል ሌላው አያት ስትወልድ ኢዳዋ ያልቃል ማለት ነው። ኢህዳዷ ግን ይቀጥላል። ስለዚህ እንግዲህ አላህ Subhanahu Wa Ta'ala በዚህ መልክ ነው ሴቶች የባሎቻቸውን ሁቁቆች እንዲያከብሩ የጠየቃቸው ማለት ነው። ይህ በሌላ ስሌት 4 ወር ከ10 ቀን እንዴት ወይም ከዛ ለምን አልቀነሰም? 10 ቀን ደግሞ ተለጣፊ ለምን ሆነች? 4 ወር ሳይበቃም ወይ የሚል ነሳል። አላህ ሁሉ ነገር በህክማ በጥበብ ነው የሚያስቀምጠው ማለት ነው። በሐዲስ ሶሒህ እንደመጣው አንድ ሴት ጽንስ አለባት። ጽንስ በሚኖርባት ጊዜ 140 እስከሚሆን ድረስ ኑጥፋ ሆኖ ይቆያል። በማህፀን ውስጥ ጠብታ ውሃ ሆኖ ይቆያል። ሁለተኛው 40 ሲመጣ ደግሞ የረጋ ደም ሆኖ ይቆያል አልቀት የመሰለ። ሶስተኛ 40 በሚመጣ ጊዜ ደግሞ ኩርማን ስጋ ይሆናል። አራተኛው 40 ሲገባ ደግሞ የተለያየ ቅርጽ ይሰጠውና ራስ እግር አንገት የሚባለው ነገር ተፈጥሮ ሩህ ይዘራበታል ይላል። እነዚህ ሲደመሩ ነው 4 ወር ከ10 ቀን የሚሆኑት ማለት ነው። እግር መንገዱን ጽንስም ካለባት ሐዘን ስለጎዳት ጽንሱ ሳታቀው ሊኖር ይችላል ማለት ነው። እና ጽንሱም እንግዲህ ተፈጥሮ አካሉ ተቀናብሮ ህይወት ሲዘራና ሲንቀሳቀስ ነው አንዳንዶቹ የሚያውቁት ማለት ነው። በተለይ የተጎሳቆሉ ሴቶች በዛ ሁኔታ ምናልባት ጽንስም ካለ እሱንም እግር መንገዱ እንዲጣራ ለማድረግ ሲል ነው ይሄንን የመረጠው ማለት ነው። እና 4 ወር ከ10 ቀን ሳይሞላት አንድ ሴት ታገባች ወይም እጮኛ ለመጠየቅ እንኳን ከፈቀደች የባሏን ሐቅ እንዳጠፋች ይቆጠራል ማለት ነው። ኒካህም ከታሰረ ኒካሁ ባጢል ነው። የተፈታች ሴት ጋራ የተለያየ ነው። ዒዳ በእስላም 4 አይነት ዘርፍ አለው እና 4ቱንም ለይተን ማወቅ አለብን። ብዙዎቻችን የምናውቀው አንድ ሴት ከፈታች 3 ወር የምትለውን ብቻ ነው። 3 ወር ከ4ቱ አንዱ ዘርፍ ብቻ ነው። 3 ወር የሚከፍሉ የሚቆጥሩት የተወሰኑ ሴቶች ናቸው። እንደውም አብዛኛዎቹ በ3 ወር ማሰብ የለባቸውም። 3 ወር የሚባለው ደም የሌለባቸው ሴቶች ብቻ ናቸው በወር የሚቆጥሩት። ማለት ገና ህፃን ልጅ አቅመ ሔዋን ያልደረሰች ከተፈታች ደም ስለሌለባት እሷ በወር ነው የምትቆጥረው ማለት ነው። ወይ ደግሞ ከ50 ዓመት በላይ የሆነች ያፈጀች ሴት እሷም ደግሞ ደሟ ስለሚቋረጥ የዛ ጊዜ በ3 ወር ይታሰብላታል ማለት ነው። በዚህ መሃል እድሜ ያሉት ግን አብዛኛዎቹ ሴቶች ናቸው። እንግዲህ ከ15 አንስቶ እስከ 40 እስከ 50 ድረስ ያለው የደም ጊዜ ነው ማለት ነው። በዛ ሁኔታ ያለው 90% የሚሆነው ሴት በወር አይደለም መቁጠር ያለበት። እንግዲያውሳ በወርሃዊ ደም የወር አበባ ይመጣቸው። ያ ደም ሲመጣ አንድ ደም ይመጣል፣ ትጨርሳለች፣ ትታጠባለች። በወሩ ደግሞ ሌላ ደም ይመጣል፣ ትጨርሳለች፣ ትታጠባለች። በሚቀጥለው ወር ሌላ ደም ይመጣል፣ ትታጠባለች። በዚህ መልክ ነው። ይሄ ሁላችንም ልናውቀው ይገባል። 3 ወር ሞልቶኛል ይላሉ ዝም ብለው። 3 ወር ደም ያላት ሴት በወር አትቆጥርም። በደም መቁጠርና በወር መቁጠር ይለያያሉ ማለት ነው፣ ይበላለጣሉ። የአንዳንዱ ሴቶች ደም ቶልቶሎ ሊመጣ ይችላል፣ በ20 ቀኗም ሊመጣለት ይችላል ወር ሳይሞላ። 3 ወር ሳይሞላም ሊቀንስላት ይችላል፣ በ25 ቀን ሊጨርስ ትችላለች ማለት ነው። የአንዳንዶቹ ደግሞ ይጎተታል። በተለይ ሰውነታቸው የተጎታ ጎስቋላ ከሆነ ደማቸው ይቀራል። ከወሊድ በኋላ ደግሞ አመት ድረስ ደም የማያውም አሉ ማለት ነው። የነዛ እንግዲህ ይለያያል ማለት ነው። ደሙ ነው ወሳኙ። ደም እስካለባት ድረስ ደሙ ከመጣ በደሙ ታስባለች፣ ከዘገየም ደግሞ አብሮ ይዘገያል።
እንጂ 3 ወር በሚለው ብቻ መሄድ የለብንም ነው። ይሄ ሁለቱ የመቁጠሪያ ዘዴ ነው። ሌላው አሁን የተጠቀሰው የሞተባቸው ሴቶች የተለየ ነው። በደምም በወርም አይቆጥሩም። ሁለቱም ተቀባይነት የለውም እነሱ ላይ። እንግዲያውሳ የተፈቱ ሴቶች የሞተባቸው ሴቶች 4 ወር ከ10 ቀን መሆን ይኖርበታል ማለት ነው። ባይሆን ነፍሰ ጡር ካልሆኑ፣ ነፍሰ ጡር ከሆኑ ደግሞ 4ኛው ክፍል ይመጣል ማለት ነው። ጽንስ ያለባት ሴት ምን ዒዳዋ የምትቆጥረው ቢሞትባትም ቢኖርም ዒዳዋ የሚያልቀው ሁል ጊዜ ጽንሷን ስትወልድ ነው ማለት ነው። እርጉዟ ካልወለደይ በሆዷ ጽንስ እያለ የፈለገው ቢሆን ዒዳዋ ሊያልቅ አይችልም ማለት ነው። እነዚህን ሁኔታዎች ልናውቅ ይገባል። ይሁን ብላ 3 ወር ሞልቶኛል ብለው ያገባሉ፣ ይታጫሉ። ይሄ ባጢል ነው። ምክንያቱም ይሄኛው ዒዳ ካልተጠቃለለ የሚቀጥለው ጋብቻ ህገወጥ ነው የሚሆነው ማለት ነው። እና ዒዳዋ ምን አይነት ሴት ናት የሚለው መጀመሪያ ይጠይቃል ማለት ነው። ገና ህፃናት ደም የሌለባት ወይም ደግሞ ያረጀች አፈጀች አቋረጠች ናት፣ እሷ በ3 ወር ትጨርሳለች ማለት ነው። በመካከል እድሜ ናት፣ ደም አለባት። አሁን ደም ካለባት 3 ደም ማየት ወሳኝ ነው። ይርዘምም ይጠርም 3 የተለያዩ ደሞችን ተጨርሳ ተዛ በኋላ ነው ዒዳዋ የሚያልቀው ማለት ነው። እርጉዝ ናት፣ እርጉዝ ከሆነች እርጉዟ መወለዱ ወሳኝ ነው፣ ባጭርም ይሁን በረጅም ማለት ነው። አንዳንድ ጊዜ በመጨረሻ ወር ልትወልድ ስትል ከሆነ የተፈታችው ዛሬ ተፈታ ነገ ልትወልድ ትችላለች፣ ዒዳዋ በአንድ ቀን ሊያልቅ ይችላል ማለት ነው። አንዳንድ ጊዜ ደግሞ በተቃራኒው የመጀመሪያ ጽንስ ባደረገችበት እለት ትፈታ ትችላለች፣ 9 ወር ሙሉ ዒዳዋ አለባት ማለት ነው። ወሳኙ ያ መወለዱ ስለሆነ እነዚህን ነገሮች ለይተን ማወቅ ይኖርብናል ነው። እና 4 አሽሁር ወ10 فاذا بلغنا اجلهن ያን የተመደበላቸውን የጊዜ ገደብ በሚደርሱ ጊዜ فلا جناح عليكم በእናንተ በቤተሰብ አባላት ላይ ወንጀል የለም فيما فعلنا في انفسهن ሴቶች በገዛ ፍቃዳቸው በራሳቸው ዙሪያ በሚሰሩት ነገር የሚያገባችሁ ነገር የለም ይላል። ቢልማዕሩፊ በአግባቡ በህጉ እስከሄዱ ድረስ ይላል። ማለት ምንድነው? አንዳንድ ደግሞ ባህሎች አሉ፣ ጎታቸው ሆኑ ባህሎች በጃሂልያ ጊዜ የተለመዱ እና በ4 ወር ከ10 ቀን አላህ Subhanahu Wa Ta'ala እዳቸው ያልቃል የሙታን ሚስቶች ብሎ ሲያበቃ ሰዎች ግን በጃሂልያ የለመዱትን ነገር አመት መቀመጥ አለባት፣ አመት ሳይሞላት እንዴት ትናንትና ባለቤቷ ሞቶ እንደዚህ ትላለች ምን አይነት ናት እያሉ የሚያነውሩና ሴቶችን የሚበድሉ አሉ ማለት ነው። የቤተሰብ አባላት ይኮደኩዳሉ። በተለይ የሟች ቤተሰብ እና ልጃችን ትናንትና ሞቶ አሁን ዛሬ ሌላ ምን አማረሽ ምን ፈለግሽ የምትቋቋዩ የምትቆነጃጁ እያሉ ይጎነትሏታል ማለት ነው። አደብ ግዛል አላህ Subhanahu Wa Ta'ala እኔ መድብ ያለው የሚበቃውን ጊዜ 4 ወር ከ10 ቀን ጨርሳለች። በዛው ዕለት እንኳን በ4 ወር ከ10 ቀን እጮኛ ከመጣላት ልታገባ ትችላለች። ምን አገባህ ይላል አላህ Subhanahu Wa Ta'ala። ስለዚህ በአላህ ህግ ነው መሄድ ያለብህ፣ በራስህ ግምትና ስሜት አይደለም ማለት ነው። 4 ወር ከ10 ቀን አላህ ስለመደበ ማንኛውም ሙስሊም የሆነ ሴት ከዛ በፊት ብታገባ ኒካሃ ባጢል ነው፣ አይፈቀድላትም። 4 ወር ከ10 ቀን ከሞላ ግን በተለምዶ 2 አመት ምናምን እያላችሁ እሷን ደግሞ ማሰቃየት የለባችሁም። አላህን ፍሩ። እኔ የሚበቃውን ጊዜ መድብ ያለው እሱን እንደጨረሰች በአግባቡ እሷ አገባለሁኝ ካለችና እድሉ ከተገኘ ልታገባ ምንም የሚከለክላት ነገር የለም ይላል ማለት ነው። ፊማ ፈዓልነ ፊ አንፉሲሂን ማለት እኔ ካሁን በኋላ ተጨማሪ ጊዜ አልፈልግም አገባለሁኝ የሚል ውሳኔ ላይ ብትደርስ እድሉም ከተገኘ ብታገባ ማንም ሰው ጣልቃ ሊገባና ሊከለክላት አይገባም ይላል። ቢልማዕሩፍ ማለቱ በህጋዊ መንገድ የሚለው ያንዳንዶቹ ያው ዝም ብለው በብልግና ከማንም ውጭ ወንድ ጋር አዳራለሁ ብትል ይሄ አይፈቀድም። ወትሮውንም ግን በህጋዊ በጨዋ መልኩ እጮኛ ከመጣላት ልታስተናግር ትችላለች ነው የሚለው። ወላህ ቢማ ተዕመሉነ ኸቢር አላህ Subhanahu Wa Ta'ala ሁላችሁም በምትሰሩት ነገር ሴቶችም በበኩላቸው እንደገና የቤተሰብ አባላትም ከጎን በምታሳርፉት ተጽዕኖ ጥልቅ አዋቂ የሆነ ጌታ መሆኑን ወቁ። እያንዳንዳችሁ ገደብ ተደርጎላችኋል ግዴታና መብታችሁ። ከዛ አልፎ አንዱ በሌላው ላይ ጫና ማሳደርና መበደል አይፈቀድም። የምታረገውን አውቃለሁ ጠንቀቅበል ይላል አላህ Subhanahu Wa Ta'ala። ወላ ጁናህ አለይኩም እንደገና በእናንተ አሁንም በቤተሰብ አባላት ላይ ወንጀል የለም ፊማ አረድቱም ቢሂ ሚን ኺጥበት النساء ሴቶችን በማጨት በማሸሞራችሁ ይላል። ማለት በሟች እዳ ላይ ያለችውን ሴት
እደዋ ሳይጠናቀቅ በፊት መጠየቅ ለማግባት መሞከር አይፈቀድም። ሰውየው ሙቷል ማን ይከለክለኛል ብለህ እንዳትዳፈር እኔ መብቱን አስከብርለታለሁ እያለ ነው ማለት ነው። ግን ይህን ሲባል በቀጥታ መጠየቅና ማጨት ማግባት ነው የተከለከለው። ግን በእጃ ዙር በአሽሙርና በተለያዩ መልኮች ይቺ ሴት የምትፈልጋት ከሆነ ሌላ ሰው እንዳይቀድምህ መልእክት ማስተላለፍ ትችላለህ ይላል። ደግሞ የሰዎችን ችግር ያቃልና ማለት ነው። አንዳንድ ጊዜ በጣም ተፈላጊ የሆነ ሴት ትሆናለች። አስቀድሞ ሁሉም በቋፍ ይጠብቃል ማለት ነው። እደዋ መቼ ነው የሚያልቀው እያለ የሚከታተለው ብዙ ነው። ስለዚህ አንተ እሷን ላለመቀደም ምን ማድረግ ትችላለህ? እደዋ ካላለቀ እዛች አካባቢ ዝር እንዳትል ተብያለሁኝና ብለህ ስትንቀራፈፍ ሌላው እንዳይቀድምህ አንተ ዘዴ መጠቀም ትችላለህ ይላል አላህ Subhanahu Wa Ta'ala። ምን ማድረግ አለብህ? እሷን መልእክት ታስተላልፍላታለህ። አንቺ እኮ ቆንጆ ልጅ ነሽ፣ ፈላጊሽ ብዙ ነው፣ እንደምትፈልጋት ለመጠቆም ብቻ ማለት ነው። አንቺን ያገኘ ሰው የታደለ ነው የመሳሰለ ቃል ትወረውራለህ ማለት ነው። ያቺ ጊዜ የሰውዬ ይፈልገኛል አጥምዶኛል ማለት ታውቃለህ። እሷን ፍላጎቷ ከሆነ በቃ እሱ ይፈልገኛል ትልና ሌሎች ሲመጡ ያው ፊት አትሰጣቸውም ማለት ነው። ተፈለገች ነው። ታልፈለገች ደግሞ እንደዚሁ የሚሉ ሌሎችም ስላሉ ማወዳደር ትችላለች፣ ችግር የለም ማለት ነው። እና የሰውን ስሜትም አላህ አይኮደኩድም። ሰዎች እንግዲህ እንደ የምትፈልግ ሴት ከሆነች ሁሉ ሰው እንደሚጓጓለት ስለሚያቅ በቀጥታም ሆነ በተዘዋሪ እሷን እንዳትጠይቅ አላለም ማለት ነው። በቀጥታ አትችልም፣ የዛን የሟቹን መብት ትረግጣለህና። ግን በአሽሙር ተዕሪድ ማለት ማሸሞር ማለት ነው። ዙሪያውን ማሽከርከር ትችላለህ እና ለሷ ለቤተሰቦቿ መልእክት ታስተላልፋለህ። የእናንተ ልጅ እኮ ቆንጆ ልጅ ናት፣ ፈላጊዋ ብዙ ነው ምናምን ታልክ ይሄ ሰውዬ ይፈልጋታል ማለት ነው ይልና ሂሳብ ያረጋል አባቷም ቢሆን ማለት ነው። በዚህ መልክ ብትጠይቁ ትችላላችሁ ይላል ማለት ነው። ፊማ አረቱም ፊማ ከነይቱም ማለት ነው። በኪናያ በአሽሙር መልክ መናገር ትችላላችሁ። ምን ኺጥመት ኒሳ ሴቷን በማጨቱ ረገድ ቀጥታ ማጨት አትችልም። እሷን መጠየቅም ሽማግሌ መላክም አትችልም። ግን እንደምትፈልጋት የሚጠቁም ነገር ማሳየት ትችላለህ አክሽ ማለት ነው። አው አክነንቱም ፊ አንፉሲኩም ወይም ደግሞ በልባችሁ ማቀዳችሁም ወንጀል የለበትም። ይች ልጅ እደዋ ሲያልቅ እኔ አገባታለሁ የሚል ልብ ውስጥ ቢኖር والله ما تعملون خبير ብሏልና የልብ አዋቂ ነኝ ስላለ በዚህም ይዘኝ ይሆን ብላ አትጨነቅ። ኒያ ብታረግ ምን ይከለክልሃል? ብቻ ሌላ እርምጃ እንዳትወስድ እንጂ በልባችሁ ይህንን እቅድ መያዛችሁም አያስወነጅልም ይላል ማለት ነው። علم الله انكم ستذكرون ይሄን ያደረገው ለምንድነው? አላህ እናንተ ቢከለክሏችሁም እንደዚህ ተፈላጊ የሆኑትን ሴቶች በልባችሁ እንደምትመኟቸው አቃለሁኝ። ስለዚህ ጦቢዒ ያልሆነ ነገር በልብህም እንዳታስብ ልከለክልህ አልፈልግም ማለት ነው። እናንተ ይሄን ነገር እንደምታረጉት አቃለሁኝ። የምትፈልጉትን ሴት ማሰባችሁ እንደማይቀር ነውና በልብህ አታስብ አልከለክልም። አሽሙር አትናገርም አልልህም። በዚህ ደረጃ ይፈቀድልሃል። ከዛ አልፈህ ግን ሌላ እርምጃ እንዳትወስድ ማለት ነው። አው አክነንቱም ማለት አድመርቱም ፊ አንፉሲኩም በልባችሁ ሐሳቡን ብታሳድሩ ወይም ደግሞ የተለያዩ አሽሙራዊ ቃላቶችን ብትወረውሩ በዚህ አላህ አይቆጣችሁም ይላል ማለት ነው። علم الله انكم ستذكرونهن ምክንያቱም አላህ በዚህ ደረጃ እንደምታስታውሷቸው ያቃልና በዚህ መልክ አታድርጉ ብሎ አይከለክልም። ወላኪን ላ ተዋዒዱሁን ሲራ ግን በምስጥር ሌላ ሰው ሳታሳውቁ በምስጥር እንደምታገቧቸው እቅጩን አትንገሯቸው። እኔ አንቺን አገባሻለሁኝ ብለህ ቃል እንዳትሰጥ ግልጽ የሆነ ቃል ማለት ነው። ይሄን ካደረክ በዒደዋ ላይ ያለህ አጫሃት ማለት ነው። በዒደዋ ላይ ያለህ ካጫሃት ደግሞ የሟቹን መብት ተዳፍረሃል ማለት ነው። የዛ ጊዜ ወንጀል ይመጣብሃል ማለት ነው። አሽሙር ከሆነ ግን ሊሆንም ላይሆንም ይችላል። ሙከራ ነው ያደረከው። እሷ ከፈለገ ትቀበላለች፣ ካልፈለገ ትተዋለች። ይሄ ግልጽ የሆነ ነገር በተለይ እንግዲህ ሚዛን ያለው ሰው ከሆነ በማህበረሰቡ መካከል ሀብታም ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ የተለያየ መልከኛ ሊሆን ይችላል። ሰው ይፈልገዋል። እሱ ሲጠይቃት እሷ ደግሞ ወክ ብላ ወዳውኑ ግልጽ የሆነ መልስ ትሰጣለች። የዛ ጊዜ እንደተጋቡ ሆነ ማለት ነው በዒዳ ላይ እያሉ። ይሄ አይፈቀድም ይላል። በሚስጥር ሰው ማንም አልነገረም አላወቀም ብለህ በሚስጥር እንኳን ቢሆን አገባሻለሁ የሚል ግልጽ ቃል እንዳትሰጣት ይላል ማለት ነው። ኢላ አን ተቁሉ ቀውለን ማዕሩፋ ጠፈፍ ያለ ቃል ብትናገሩ እንጂ ይላል ማለት ነው።
ጠፈፍ ያለ ቃል ማለት የጨዋ ያው አሽሙራዊ ቀደም ሲል የተነገረው ማለት ነው። አንቺ ቆንጆ ልጅ ነሽ፣ አንቺ ምን ፈላጊ ታጫለሽ፣ እሱን አላህ ይማረው እንጂ የመሳሰለ ቃል ብትናገር ችግር የለውም ማለት ነው። ወላ ተዕዚሙ ዑቅደተ ኒካህ እና ኒካሁን ጋብቻውን መፈጸምም አትወስኑ ሐታ የብሉገል ኪታቡ አጀለሁ አላህ ያስቀመጠው ጊዜ ገደብ ውስጥ የሚደርስ ድረስ ማለት ነው። እና እናንተ በልባችሁ ልትፈላለጉ ትችላላችሁ፣ ልትሸማመሩ ትችላላችሁ፣ ደብዳቤ ልትለዋወጡ ትችላላችሁ። ግን በግልጽ አገባሻለሁ አገባሃለሁ የሚል ነገር እንዳትወስኑ ይላል አላህ Subhanahu Wa Ta'ala። በውሳኔ ደረጃ ከሆነ ያ የፊተኛውን ዒዳ እንደተዳፈራችሁት ይቆጠራል ማለት ነው። ሐታ የብሉገል ኪታቡ አጀለሁ ማለት 4 ወር ከ10 ቀን ብሎ አላህ የመደበው ክፍለ ጊዜ እስከሚጠናቀቅ ድረስ ግልጽ የሆነ የጋብቻ ቃል እንዳትለዋወጡ። ወዕለሙ ወቁ አነላህ ያዕለሙ ማ ፊ አንፉሲኩም አላህ Subhanahu Wa Ta'ala በነፍሶቻችሁ ውስጥ ያለውን ምስጥር ሁሉ የሚያቀባችሁ መሆኑን ወቁና ተጠንቀቁ። ፈህዘሩህ ተጠንቀቁት። አላህ Subhanahu Wa Ta'ala እንደናንተ አይምሰላችሁ። ከላይ የሚነገርና የሚሰራውን ብቻ ሳይሆን ውስጥ ድብቅ የሆነውን ስሜት ምስጥራችሁንም ስለሚያቅ በዛም ጭምር ከፍቃዱ እንዳታፈነግጡ ተጠንቀቁ። ወዕለሙ ወቁም አነላህ ገፉሩር ሐሊም አላህ Subhanahu Wa Ta'ala በተቻለ መጠን ጥንቃቄ ካደረጋችሁ ታቅማችሁ በላይ በሆነ ስተት ይቅር እንደሚላችሁና እንደሚታገሳችሁም ወቁ ይላል ማለት ነው። እና ሰው የቻለውን ያህል ከተጠነቀቀ ሰው እንደመሆኑ ደካማ ጎን ይኖረዋል። አንዳንድ ጊዜ እንደ መጥፎ ነገር እንኳን ቢያጋጥምህ አብዛኛው አቋምህ ጥንቃቄ እስከሆነ ድረስ ያንን የሚያመልጠውን ጥቅቅን ነገር አላህ በይቅርታ ያልፋልና ይታገሳል። በግደለሽነን ማና አለብኝ ብለህ ዝም ብለህ ልቅ ሆናለሁ ብትል ግን አለቅህም በማለት ያስጠነቅቃል ማለት ነው። هذا وصلى الله وسلم على النبي وعلى اله